ሰዎች የሆነ በራቸው ውስጥ የንጹሃንን ደም ያፈሱ ይጨፈጭፉ ርኅራኄ የሌላቸው ጨካኞች አረመኔዎች እግዚአብሔርን የማይፈሩ ሰውን የማያፍሩ በንጹሃን ደም የሚታጠቡ ለስጋዊ ለጊዜያዊ ጥቅም ብለን ሃይማኖታችንን እንለውጥ። ጊዜ የሰጠው ቅል ድንጋይ ይሰብራል ይላሉ አበው። አንዳንድ ጨካኞች አረመኔዎች ግፈኞች ሰዎች አሉ። እንባ እድሜ ይጨምራል። ብንራበው፣ ብንጠማ፣ ብንቸገር፣ ብንገፋ፣ መከራ ቢፈራረቅብን ባይናቸውን ሃይማኖታችንን አጽንተን እንቅ ሁላችንም እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለም በሁላችን ላይ አድሮ ይኑር። አምላካችን እግዚአብሔር ከሊቀ መላእክት ቅዱስ ሚካኤል ረድኤትና በረከት ሁላችንንም ያሳትፈን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ሥጋ ለባሽ ሁሉ አበባ ነው። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 6። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ሥርዓት መሠረት ከመስከረም 26 ቀን አንስቶ እስከ ኅዳር 6 ቀን ያለው ጊዜ ዘመነ ጽጌ ይባላል። ጽጌ ማለት አበባ ማለት ነው። በተለይም በሀገራችን በኢትዮጵያ ይህ ወቅት የአበባ ወቅት ነው። ተራሮቹ፣ ሸለቆዎቹ፣ ሜዳዎቹ ሁሉ በጽጌያት ወይም በአበቦች የተዋቡበት ወቅት ነው። ከዚህ የተነሳ ቤተክርስቲያናችን እግዚአብሔርን በወቅቱ እያነሳች ስለ ስራ ሁሉ በስራ ሁሉ ታመሰግነዋለች። ሌላው ከወቅቱ ጋር እያነጻጸረች ለልጆቿም አስፈላጊውን ትምህርት ትሰጣለች። ከዚህ የተነሳ እኛም ዛሬ በዚህ ርዕስ ለመማር መርጠናል። ሥጋ ለባሽ ሁሉ አበባ ነው። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 6። በተለይ በዚህ ሰሞን በቤተ ክርስቲያናችን የሚነበቡት ምንባባት፣ የሚሰበኩት ምስባካት፣ የሚሰጡት ትምህርቶች፣ የሚተላለፉት መልእክታት፣ የሚዘመሩት ዝማሬያት ሁሉ
ጽጌን ወይም አበባን አስመልክተው ነው። አባታችን ጦመ ልሳን፣ ፍልፍል ማህሌት፣ እንዚራ ለቤተ ክርስቲያን፣ ባህረ ጥበባት፣ ማህሌታዊው ኢትዮጵያዊ ሊቅ ቅዱስ ያሬድ በዝማሬው ቅድስተ ቅዱሳን ድንግል ማርያም ወለደተ አምላክ በጽጌ በአበባ ልጇ መድኃኔ ዓለም ኢየሱስ ክርስቶስን በፍሬ እየመሰለ በስፋት ዘምሯል። አባታችን አባ ጽጌ ድንግልም ማህሌተ ጽጌውን ደርሷል። ይህም ማህሌተ ጽጌ በየዓመቱ በዚህ ወቅት የሚደርስ ነው። እኛም ከዚህ የተነሳ ነው ይህንን ኃይለ ቃል ርዕስ አድርገን ያነሳ ነው። ሥጋ ለባሽ ሁሉ አበባ ነው። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 6 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ እኛ የሰው ልጆች በሳር ወይም በምድረ በዳ አበባ ለምን እንደተመሰልን እንመለከታለን። ሁለተኛ በሳርና በምድረ በዳ አበባ ከተመሰልን ምን ልናደርግ እንደሚገባን ተመልክተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። እንዲህ ይላል እዚህ ትንቢተ ኢሳይያስ ምዕራፍ 40 ቁጥር 6 ጀምሮ ጩኹ የሚል ሰው ቃል ምን ብዬ ልጩህ አልኩ ይላል። አሁን ጩኽ አለኝ ሲል አሰምተህ ተናገር አለኝ ማለቱ፣ ድምፅህን ከፍ አድርገህ ተናገር አለኝ ማለቱ ነው። ልዑለ ቃል እየተባለ የሚጠራ ከአራቱ አበይት ነቢያት መካከል አንዱ የሆነው ነቢየ እግዚአብሔር ቅዱስ ኢሳይያስ የተናገረው ቃል ነው። ለጊዜው የሚል ቃል የተናገረው ለእስራኤል ዘሥጋ ነው። ፍጻሜው እስራኤል ዘር ስለምንባል ለሐዲስ ኪዳን እስራኤሎች ለእኛም ለክርስቲያኖች የሚነገር ቃል ነው። ጩኽ የሚል ሰው ቃል ምን ብዬ ልጩኽ አልኩ ይላል። ሥጋ ለባሽ ሁሉ ሳር ነው፣ ክብሩም እንደ ምድረ በዳ አበባ ነው። የእግዚአብሔር እስትንፋስ ይነፍስበታል፣ ሳሩ ይደርቃል፣ አበባውም ይረግፋል። በእውነት ሕዝቡ ሳር ነው። የጌታ ቃል ግን ለዘላለም ይኖራል ይላል። ስለ ቃሉ ምስጋና የባህሪ የሆነ አምላካችን እግዚአብሔር ክብር ምስጋና ይግባው። በመጀመሪያ በቁሙ ወቅቱን እንመለከተዋለን። አሁን ይሄ መስከረም፣ ጥቅምት በሀገራችን በኢትዮጵያ የልምላሜ ጊዜ፣ የአበባ ጊዜ ነው። ይሄ እግዚአብሔር ድንቅ ስራ ነው። ለዓይኖቻችን ማረፊያ የሆኑ ብዙ አይነት ህብረ ቀለማት ያላቸው መዓዛቸው ወይም ሽታቸው የተለያየ የሆኑ አበቦችን ምድር እንድታወጣ አድርጓል። እነዚህ አበባዎች የዓይኖቻችን ማረፊያዎች ናቸው።
በአበባ እኛ የሰው ልጆች ደስታችንን እንገልጣለን። አንዳንድ ጊዜ ከኛ ሰዎች ርቀው ሲሄዱ ለመሸኘት እቅፍ አበባ ይዘን ይሸኛል። ከኛ ርቀው የነበሩ ወገኖቻችን ከሄዱበት ሲመለሱ እቅፍ አበባ ይዘን እንቀበላለን። በሰርጋችን ላይ አበባ ይታያል። በልዩ ልዩ ዝግጅቶች፣ ድግሶች ላይ አበባ በጠረጴዛዎች ላይ ይቀመጣል። ለመንግስት የሥራ ኃላፊዎች፣ ለሃይማኖት አባቶች ክብር መግለጫ የደስታ ምልክት ይሆን አበባ ይበተናል። አበባ የደስታ መግለጫ ስለሆነ ማለት ነው። ይህ አበባ የፍቅር መግለጫ ነው። ባል ለሚስቱ፣ ሚስት ለባሏ፣ ልጆች ለወላጆች፣ ወላጆች ለልጆች፣ ባልንጀራ ለባልንጀራ ፍቅራቸውን ለመግለጥ ልዩ ልዩ አይነት አበቦችን ያበረክታሉ። እናቶቻችን በሚወልዱበት ጊዜ አበባ ይዘን እንቀርባለን። ይህም ብቻ አይደለም፣ ሽልማትም ነው ለድል አድራጊዎች የሚሰጥ። ሮጠው ለቀደመ ታግሎ ለጣለ ሰው በአረንጓዴው ቅጠል አክሊል ተዘጋጅቶ በሱ ላይ አበባ ተደርጎ በራሱ ላይ እንደ ዘውድ ይደፋለታል ወይም ይቀዳጃል ማለት ነው። አበቦች ይህንን ሁሉ ያሳያሉ። የደስታ መግለጫ ነው፣ የፍቅር መግለጫ ነው፣ ደግሞ ለድል አድራጊዎች የሚሰጥም ሽልማት ነው። እንግዲህ እኛን የሰው ልጆችን በሳርና በአበባ መሰልን። ስጋ ለባሽ ሁሉ ሳር ነው አለ። ክብሩም ሁሉ እንደ ምድረ በዳ አበባ ነው አለ። እኛን ከሳር ጋራ ከምድረ በዳ አበባ ጋራ የሚያመሳስለን ነገር ምንድን ነው? በመጀመሪያ የምንመለከተው ይህንን ነው። በሳር በምድረ በዳ አበባ የመሰለን ምክንያቱ ሳሩ ስለሚጠወልግ ነው። እኛም እንደ ሳሩ እንጠወልጋለንና አበባው ስለሚደርቅና ስለሚረግፍ እኛም እንዳበባው እንደርቃለን፣ እንረግፋለን። ያንን ያጠይቃል። በመጀመሪያ እንደ አበባ እንዳማረብን አንቀርም። አበባው እንደሚደርቅ እኛም በሞት እንደርቃለን አንድ ቀን። አበባው ደርቆ እንደሚረግፍ እኛም ደግሞ በሞት ደርቀን በመቃብር ወድቀን በስጋ እንፈርሳለን፣ እንበሰብሳለን። ይህን ያጠይቃል። ይህን ስናነሳ አበባ የደስታ የፍቅር መግለጫ ብቻ አይደለም፣ ወይም ደግሞ ለድል አድራጊዎች የሚሰጥ ሽልማት ብቻ አይደለም። አበባ የሐዘንም መግለጫ ነው። ወገኖቻችን በስጋ በሞት ከኛ ሲለዩ በመቃብራቸው ላይ የአበባ ጉንጉን እናስቀምጣለን። ያው ለትምህርት አሁን አስከሬን በመካከላችን ገብቷል። ትምህርቱ አሁን በደንብ አድርጎ እያያዛል ነው። ጥሩ ጊዜውን ጠብቆ መጥቶ
የአበባ ጉንጉን መቃብር ላይ እናስቀምጣለን ሙታንን ስንሸኝ። ምን ስንል ነው? በመጀመሪያ እንደ አበባው ተቀጠፉ ስንል ነው። ደረቁ በሞት በመቃብር ሊወድቁ ነው ማለታችን ነው። እንቀብራቸው ነው በስጋ። እሱ ብቻ ግን አይደለም። መስከረምና ጥቅምት ላይ የምናየው አደይ አበባ ሂዳር ታኅሳስ ላይ ጠውልጎ ደርቆ ይወድቃል፣ ይረግፋል፣ ይፈርሳል፣ ይበሰብሳል። እንደገና ጊዜውን ጠብቆ በመስከረም ላይ የአበባው ያብባል፣ ይበቅላል እንደገና። ይህ ደግሞ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለንም ስንል ነው። በሞት ደርቀን በመቃብር ወድቀን ረግፈን ፈርሰን በስብሰን አንቀርም። ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን ስንል ነው። አምላካችን እግዚአብሔር የሁላችንን ትንሣኤ የክብር ትንሣኤ ያድርግልን። አበባውን ከማየት በፊት ሳር አለ። 4 ደረጃዎችን እንመለከታል። ከመድረቁ አስቀድሞ ያለውን እድገት ማለት ነው። ሳር አለ። በሳሩ ላይ አበባ ያብባል፣ አበባ ይወጣል። በአበባው ላይ ፍሬ ይታያል፣ አበባው ፍሬ ያፈራል። 3 ከፍሬው በኋላ መጠውለግ አለ። ያ ፍሬ ይጠወልጋል፣ በሰርክ ይጠወልጋል። ከዚህ በኋላ ነው የሚደርቀው። ከመድረቅ በኋላ መውደቅ አለ። ከመውደቅ በኋላ መርገፍ፣ መፍረስ፣ መበስበስ አለ። ይህንን በእኛ ሕይወት ውስጥ ነው የምናየው። ስለ ሳር፣ ስለ አበባ፣ ስለ ፍሬ ሊነግረን ገዶት አይደለም፣ ስለኛ ሕይወት ነው። ስጋ ለባሽ ሁሉ ምንድን ነው? አበባ ነው። በደንብ በሉ። ስጋ ለባሽ ሁሉ አበባ ነው። ስጋ ለባሽ ሁሉ ምንድን ነው? አበባ ነው። ሁላችን በምድረ በዳ አበባ እንመስላለን። ይህንን አባታችን ክቡር ዳዊት ሲዘምር እንዲህ አድርጎ አንጥቶታል። የዳዊት መዝሙር 89 ቁጥር 5 ጀምሮ ዘመኖች የተናቁ ይሆናሉ ይላል። ዘመኖች የተናቁ ይሆናሉ ሲል በመጀመሪያ ዘመናችን በምድር ላይ አጭር መሆኑን የሚያጠይቅ ቃል። የቱንም ያህል በምድር ላይ ብንኖር የሰው ዕድሜ በጣም አጭር ነው፣ ረዥም አይደለም። በዚህ በመጽሐፈ ኢዮብ ምዕራፍ 14 ቁጥር 1 ጀምሮ መመልከት ይቻላል። ከሴት የተወለደ ሰው የሕይወት ዘመኑ ጥቂት ቀን ነው ይላል። በመጀመሪያ የእያንዳንዳችን ዕድሜ በምድር ላይ ጥቂት ነው፣ አጭር ነው። ዘመኖች የተናቁናል ማለት ነው። እጥረቱን ያመለክ ለምሳሌ በጣም ብዙ ዓመት የኖረ ሰው በምድር ላይ ማለት ማቱሳላ ነው። ስንት ዓመት ኖሯል? 969 ዓመት ኖሯል። 1000 ዓመት ሊደፍን የቀረው 31 ዓመት ነው። የሚገርማችሁ በእግዚአብሔር ቀን አቆጣጠር ግን ማቱሳላ እንኳን 1 ቀን አልሞላው። ለምን? በእግዚአብሔር ዘንድ 1000 ዓመት ስንት ቀን ነው? 1 ቀን ነው። 1 ቀን። ስለዚህ ማቱሳላ እንኳን በእግዚአብሔር አቆጣጠር 1 ቀን አልኖረም። እንደ ማቱሳላ እንኳን ያለ ዕድሜ ቢኖር በጣም ጥቂት ነው። ዛሬማ ተውት፣ አጥሮ በጣም ትንሽ ነው። ስለዚህ ከሴት የተወለደ ሰው አለ። ከሴት ያልተወለደ ሰው ኖሮ አይደለም፣ የሰው ልጆች በሙሉ ማለት ነው። ሁላችንም ከአባታችን
ከአባታችን አብራክ ተከፍለን በእናታችን ማህፀን ተጸንሰን ነው የተወለድነው። ከሴት ነው የተወለድነው። ግን ከሴት የተወለደ ሰው አለ። የሰው ልጆች በሙሉ የህይወት ዘመኑ ጥቂት ቀን ነው፣ አጭር ቀን ነው አለ። ዘመኖች የተናቁ ይሆናሉ ያለው ክቡር ዳዊትም ለዚህ ይቀጥልና ምን ይላል? ጻድቁ አባታችን ኢዮብ መከራ ይሞላዋል። ምን ይሞላዋል? መከራ ይሞላዋል። ዘመኖች የተናቁ ናቸው ያለው ክቡር ዳዊት ዘመኑ የጭንቅ ስለሆነ የመከራ የፈተና ስለሆነ ነው። በተለይ በዚህ ዘመንማ አስጨናቂ ዘመን ነው። ቅዱስ ጳውሎስ ለተማሪው ለጢሞቴዎስ በጻፈው መልእክቱ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ጀምሮ ይመዝግባል። ነገር ግን ይላል በመጨረሻው ቀን የሚያስጨንቅ ዘመን ሊመጣ ይህን እንወቅ ይላል። ምን የሚል ዘመን? የሚያስጨንቅ ዘመን እንዲመጣ ይህን እንወቅ ያለነው በመጨረሻው ዘመን ዋዜማ ላይ ነው። በመጨረሻው መጀመሪያ ላይ ያለነው ትንቢት የሚፈጸምበት ዘመን፣ ምሳሌ የሚደርስበት ዘመን ላይ ያለነው። ይህ ዘመን ሰዎች ራሳቸውን የሚወዱ ይሆናሉና ይላል። ገንዘብን የሚወዱ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ ጨካኞች፣ መልካም የሆነውን የማይወዱ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉና። ይሄ አሁን ያለንበት ዘመን ይህንን ይመስላል። አስጨናቂ ዘመን ነው። ፈታኝ ዘመን። ዓይኖቻችን ክፉ ነው የሚያዩት፣ ጆሮቻችን ክፉ ነው የሚሰሙት። ስለዚህ ዘመኖች የተናቁ ይሆናሉና አለ። የተናቁት በመጀመሪያ ጥቂት በመሆናቸው እድሜያችን አጭር፣ ሁለተኛ የመከራ የጭንቅ ኑሮ ስለምንኖር። እንመለስ እዚያው የዳዊት መዝሙር 89 ቁጥር 5 ላይ ዘመኖች የተናቁ ይሆናሉ፣ በማለዳ እንደ ሳር ያልፋል፣ ማልዶ ያብባል ያልፋል፣ በሰርክ ጠውልጎና ደርቆ ይወድቃል። በመጀመሪያ የሚታየው ሳር ነው። ሳር ሆኖ ይበቅላል። ይህ ሳር ያለው የሕፃንነት እድሜያችን ነው። እያንዳንዳችን ከአባታችን አብራክ ተከፍለን በእናታችን ማህፀን ተጸንሰን እንወለዳለን። በሕፃንነት እንበቅላለን ማለት ነው። የሳርነት ጊዜ ነው። የልጅነት የሕፃንነት ጊዜ። ከሳሩ በኋላ በሳሩ ላይ አበባ ነው የሚወጣው፣ አበባ ነው የሚታየው። ከልጅነት ከሕፃንነት በኋላ የሚመጣው ደግሞ ወጣትነት ነው። በወጣትነት እናብባለን። የወጣትነት እድሜ የአበብነት ጊዜ ነው። ከዚህ አበባው ደግሞ ፍሬ ያፈራል፣ በፍሬ ይገለጣል፣ ይታያል። ከወጣትነት በኋላ ጉልምስና ነው የሚቀጥለው። የፍሬ ጊዜ የተባለ የጎልማሳነት ጊዜ ነው። ጎልማሶች ትዳር ይመሰረታሉ፣ ዘር ይተካሉ፣ ፍሬ ያፈራሉ፣ ልጆች ይወልዳሉ። ፍሬ ማፍራት ማለት እንደዚህ። ከዚህ ከፍሬ በኋላ የዚያ በሳርነት የበቀለ በአበብነት ያበበ በፍሬ የተገለጠ
የሚጠብቀው መጠውለግ ነው። መጠውለግ አራተኛው ደረጃ። መጠውለግ ደግሞ የአረጋዊነት ጊዜ የእርጅና ጊዜ፣ ከሕፃንነት ወደ ወጣትነት፣ ከወጣትነት ወደ ጉልምስና፣ ከጉልምስና ደግሞ ወደ እርጅና የእድገቱ ደረጃ። የጠወለገ ተክል ዘንበል ይላል፣ አቅም ያጣል። እንዲሁም በእድሜ ሲገፋ ልክ እንደዚያ እንደጠወለገው ተክል ነው የሚሆነው። ወገብ ይያዛል፣ ዓይኖች ይፈሳሉ፣ ጉልበት ይደክማል፣ አቅም ይጠፋል። አግቡኝ አውጡኝ፣ አስቀምጡኝ አንሱኝ፣ ወገቤን አስታጥቁኝ፣ ጫማዬን አጥልቁልኝ፣ እሰሩልኝ ይመጣል። ክቡር ዳዊት ይህንን ገልጦታል። የሰርኩን ጊዜ የመጠውለጉን ጊዜ ማለት ነው። እዚሁ መዝሙር 89 ቁጥር 10 ጀምሮ እንመልከት። የዘመኖቻችንም ዕድሜ 70 ዓመት ቢበረታም 80 ዓመት ነው ይላል። ቢበዛ ግን ድካምና መከራ ነው። አስተውሉ ወገኖች፣ የዘመኖቻችን ዕድሜ 70 ዓመት፣ ከዛ ቢበረታ 80 ዓመት ነው ይሆናል። ከዚህ ደግሞ ቢበዛ ቢጨምር ድካም ነው የሚመጣው፣ መከራ ነው የሚመጣው። ዕድሜ የጠገቡ አረጋውያን ያውቁታል። ዕድሜ በገፋ ቁጥር የገዛ አጥንት እሾህ ሆኖ ይወጣል። ሌላ ነገር ከውጭ ሳይመጣ ማለት ነው። ከዚህ በኋላ መድረቅ ነው የሚቀጥለው። መድረቅ ያለው ሞቱን ነው። የደረቀ ተክል ሕይወት የለው። መድረቅ ማለት የነፍስ ከስጋ መለየት፣ በስጋ መሞት ማለት ነው። ማንም ሰው ይህን ያልፍበታል። ለሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው ይላል መጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ። ከዚህ ሊቀር ሰው የለም። ሁላችንም በጊዜው በዚህ መንገድ ውስጥ እናልፋለን። ምናልባት አንዳንድ ጊዜ አንዳንዶች በሕፃንነታቸው ተጠርተዋል፣ ደርቀዋል። በሕፃንነት የሞቱ አንድ ፍሬ ሕፃናት አሉ። ሳያብቡ ማለት ነው። ወጣትነት ሳይደርሱ በልጅነት የደረቁ አሉ በሞት። ደግሞ አንዳንዶች በአብነታቸው የተቀጠፉ አሉ። ወጣትነት ደርሰው ፍሬ ሳያፈሩ፣ ትዳር ሳይመሰርቱ፣ ልጅ ሳይወልዱ፣ ጉልምስና ዕድሜ ሳይደርሱ ወጣቶች እንዳሉ የተጠሩ የደረቁ አሉ። አንዳንዶች ደግሞ በጉልምስና የተጠሩ አሉ። ሕፃንነትን፣ ወጣትነትን፣ ጉልምስና ደርሰው ፍሬ አፍርተው ትዳር መስርተው የተጠሩ አሉ። በፍሬነታቸው ጊዜ የታደሉት ደግሞ ዕድሜ ጠግበው በመጠውለግ ጊዜ በተባለው በሰርክ በእርጅናቸው ወደ መቃብር የወረዱ ሁልጊዜ እስከ ሰርክ ድረስ መድረስ ይቻላል ማለት አይደለም። እስከ መጠውለግ ለአንዳንዶቹ አይፈጸም። በሳርነት በሕፃንነት የደረቁ አሉ። በአበብነት በወጣትነት የደረቁ አሉ፣ የሞቱ። በፍሬነት በጉልምስና የደረቁ አሉ፣ የሞቱ አሉ። ደግሞ በእርጅናቸው ያረፉ አሉ። ግን ማንም
ያችን ጊዜ ጠብቀን ሁላችን ሄደ። ከዚያ ጠውልጎ አለ በእርጅና ደርቆ አለ በሞተ ሥጋ ይወድቃል አለ። ምን ይላል? ይወድቃል። የሚወድቀው የት ነው? በመቃብር ይወድቃል፣ ይቀበራል። ብዙ ወገኖቻችንን ቀብረናል፣ ሸኝተናል። እኛ የምንጠብቀው ተራችንን ውሎ ውሎ ከቤት ኖሮ ኖሮ ከመሬት ነው። ማንም ሰው ከዚያ ይ አባታችን ጻድቁ ኢዮብ ይህንን እንደዚህ አድርጎ አንጥቶታል። እዚያ መጽሐፈ ኢዮብ ምዕራፍ 14 ቁጥር 1 ጀምሮ ተመልሰን እንመልከት። ከሴት የተወለደ ሳባል የሕይወት ዘመኑ ጥቂት ቀን ነው፣ መከራም ይሞላዋል። እንደ አበባ ይወጣል ይረግፋልም፣ እንደ ጥላም ይሸሻል እርሱም አይጸናም። እንደ አበባ ይወጣል ያብባል። በሕይወተ ሥጋ ሰው ኖር ነው። ከዚያ ደግሞ ይረግፋል። በሞተ ሥጋ ደግሞ ይረግፋል። ይህንን እናልፋለን። ሁላችንም አሁን አበባን ስናይ በመጀመሪያ ልናስተውል የሚገባው ነገር እኛም አበባውን እንደምንመስል ነው። ክብራችን እንደምድረ በዳ አበባ ነው። ሳሩን ስናይ፣ ለምለሙን ሳር አረንጓዴው ስናይ የእኛም ክብር እንደ ለምለሙ ሳር ነው ማሰብ። የለበስነው ሥጋ አንድ ቀን በሞት ይደርቃል። አንድ ቀን በመቃብር ይረግፋል፣ ይፈርሳል፣ ይበሰብሳል። ዘመኑ ይህን ስናስብ በመጀመሪያ ይህንን አስባለን። ሁላችን አምላካችን እግዚአብሔርንም እንደዚህ እያልን ልንለምነው ልንማጸነው ያስፈልገናል። ሁልጊዜ በጸሎታችን ተዘከር እግዚኦ ከመሬት ንሕነ ልንል ያስፈልጋል። አቤቱ እኛ አፈር እንደሆነ አስብ። የዳዊት መዝሙር 102 ቁጥር 14 ላይ የተመዘገበ አይለቃል። አቤቱ እኛ አፈር እንደሆነ አስብ። እኛ አፈር እንደሆነ አያውቅምን? ያውቃል። እርሱ ፍጥረታችንን ያውቃልና ይላል ከፍ ብሎ። በእጆቹ አዘጋጀ፣ በመዳፎቹ የቀረጸ፣ ግሩምና ድንቅ አድርጎ የሠራ። ይሄ የለበስነው አካላችን ሥጋችን አፈር ነው። እግዚአብሔር አምላክ ሰውን ከበግ አፈር አበጀው፣ በአፍንጫው የሕይወትን እስትንፋስ እፍ አለበት። ሰው ሕያው ነፍስ ያለው ሆነ። ምን ይለው ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ጀምሮ የመጀመሪያውን ሰው የሁላችን አባት አዳምን አምላካችን እግዚአብሔር ከምን አፈር ነው ያበጀው? ከአራቱ ባህርያተ ሥጋና ከሦስቱ ባህርያተ ነፍስ ነው የፈጠረው። ስለዚህ በሥጋችን አፈር ነን። የለበስነው ሥጋ አፈር እንደሆነ አስብ። አካላችን ሥጋችን አፈር ነው። ድካማችን አውቀናል ነው፣ ይደረግ ነው፣ እራራልን ነው። እኛ በሥጋ ፈራሾች ነን፣ በስባሾች ነን ማለት ነው። አፈር እንደሆነ አስብ ማለት ነው። ይህ ብቻ አይደለም። አቤቱ እኛ አፈር እንደሆነ አስብ ማለት አፈር ወይም ጭቃ ታጥቦ አይጠራም። እኛ ደግሞ ታጥበን አንጠራም። የለበስነው ሥጋ ደካማ ሥጋ ነው። ቶሎ ኃጢአት የሚከበው ሰውነት ነው። ልቤን አነጻው ከኃጢአትም ጠራው የሚል ማነው ይላል መጽሐፈ ምሳሌ ምዕራፍ 20 ቁጥር 9 ላይ። ከእኛ መካከል ልቤን አነጻው የሚል ሰው ማን ነው? ከኃጢአት ጠራው የሚል ሰው ማን ነው?
በስራ በድለናል፣ ወይ በነቢብ በቃል ክፉ ቃል እየተናገርን በድለናል፣ ወይም በአልዮ በምኞት ክፉ ሀሳብ እያሰብን ክፉ ነገር እየተመኘን በድለናል። ከአንዱ ብንነጻ ከሌላው አንነጻምና አቤቱ እኛ አፈር እንደሆነ አስባል። ሰብእሰ ከመ ጻዕር ወአልዮ ሰውስ ዘመኑ እንደ ሣር ነው አለ። ያ ፈጥኖ እንደሚያልፍ እንደሚጠፋ እንደሚጠወልግ እንደሚደርቅ የእኛም ዕድሜ አጭር ነው፣ ቶሎ እናልፋለን፣ ቶሎ እንሞታለን ሲል ወከማሁ ጽጌ ገዳም ከሚፈርያ ልክ እንደ ምድረ በዳ አበባ ያፈራል፣ ያብባል። ደግሞ ያፈራል ብቻ አይደለም፣ ይትነገፍም ሲል ይረግፋል፣ ይጠፋልም ሲል ነው። ማፍራት ማበብ ብቻ ነፋስ ይነፍስበታል፣ አበባውን ይረግፋል ይላል። ይህ አበባ ነፋስ ሲነፍስበት እንደሚረግፍ እንዲሁ መልአከ ሞት ሲመጣ ነፍሳችንን ከሥጋችን ለይቶ ይወስዳታል። እኛም እንደ አበባው እንደርቃለን፣ በመቃብር እንወድቃለን፣ በመቃብር እንረግፋለን፣ በሥጋ እንፈርሳለን፣ እንበሰብሳለን። ግን እንደበሰበስን ደግሞ አንቀርም፣ እንነሳለን። ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ሕይወታችን የምን ይመስላል? አቤቱ እኛ አፈር እንደሆንን አስብ። ሰው ዘመኑ እንደ ሣር እንደ ምድረ በዳ አበባ እንዲሁ ያብባል፣ ያፈራል። ነፋስ በነፈሰበት ጊዜ ያልፋል፣ ይደርቃል ብሎ ነው ክቡር ዳዊት ያነሳው። አንደኛው ነገር ሁልጊዜ ልናስተውል የሚገባው ልክ የእኛም ሕይወት እንደ ምድረ በዳ አበባና እንደ ሣር እንደሆነ ማሰብ። ሣሩ እንደሚጠወልግ እንደሚደርቅ፣ አበባው እንደሚደርቅ እንደሚረግፍ፣ እኛም አንድ ቀን በሞት እንደርቃለን፣ በመቃብር እንወድቃለን፣ እንረግፋለን፣ እንፈርሳለን፣ እንበሰብሳለን። መስቀል ይሄንስ አንዱ እሱ። ሁለተኛ ይህንን አበባ ስናስብ፣ ዘመነ ጽጌን ስናስብ አምላካችን እግዚአብሔር የምድርን አበቦች እንዲህ አድርጎ አስጊጧል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ የሰው ልጆች በመብል በመጠጥ ጉዳይ እንዳይጨነቁ ሲያስተምር ይህን አንስቷል። ሰው ምን እበላለሁ፣ ምን እጠጣለሁ፣ ምን እለብሳለሁ ብሎ መጨነቅ የለበት። በተለይ በእግዚአብሔር የምናምን እኛ የእግዚአብሔር ልጆች ይህን በምሳሌ ያነሳ የማቴዎስ ወንጌል ምዕራፍ 6 ከቁጥር 28 ጀምሮ የተመዘገበውን እንመለከት። ስለ ልብስስ ስለምን ትጨነቃላችኋል? እስቲ ከኔ ጋር አሉ። የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉም። አሁን አበባውን ስናይ የዘመነ ጽጌ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎናል? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ፣ አስተውላችሁ ተመልከቱ። አይደክሙም፣ አይፈትሉም። ማነው እንዲህ ያስጌጣቸው? በልዩ ልዩ ህብረ ቀለማት ብንል አምላካችን እግዚአብሔር ነው። ታዲያ ምድርን በአበቦች
ካስዋበ ካስጌጠ ምድርን እንዲያድርጎ ካለበሳት እኛንና የሰው ልጆች በአርአያውና በመልኩ የፈጠረንን በእጆቹ ያበጃጀንን የቱን ያህል ያለብሰን ይሆን? የቱን ያህል ያበላን ያጠጣን ይሆን? እንኳን ለእኛ እግዚአብሔር ይኸው ምድርን እንዲህ አስቧል። ስለዚህ በልብስ ጉዳይ አትጨነቁ። ሶሎሞንስ እንኳን አለ በዚያ ሁሉ ክብሩ ከነዚህ እንዳንዱ አልለበሰም። እንግዲህ ሶሎሞን ከአንተ በፊት ከተነሱት ከአንተ በኋላ ከሚነሱት አንተን የሚመስል ጥበበኛ አስተዋይ ሰው እንዳይኖር አድርጌ ጥበብና ማስተዋልን ሰጥቼሃለሁ ብሎታል አምላካችን እግዚአብሔር። ክብር ሰጥቼሃለሁ፣ ያለምንከኝን ገንዘብ ሰጥቼሃለሁ ያለው ሶሎሞን በዚያ ሁሉ ክብሩ ንጉሥ ሆኗል። ግን ከአበቦቹ እንዳንዱ አልለበሰም። ለምን? የምድር አበቦች የራሳቸው የሆነ ሕይወት ያለው አበባ ነው የሚታየባቸው፣ ለምለም የሆነ መዓዛ ያለው አበባ። ሶሎሞን እነሱን አብነት አድርጎ ልብሰ መንግሥቱ ላይ የአበባ ምስል አስቀቅሶ ነው የሚለብሰው። እነሱን አብነት አድርጎ ማለት ነው። ሶሎሞን አበቦቹን አብነት አድርጎ ልብሱ ላይ አበባ አስጠልፎ ይለብሳል እንጂ አበቦቹ ሶሎሞን አብነት አድርጎ ሶሎሞንስ እንኳን በዚያ ሁሉ ክብሩ ከነዚህ እንዳንዱ አልለበሰም አላማካቸው። እንግዲህ ዛሬ ያለውን አለ ነገም ወደ እቶን እሳት የሚጣለውን ምድር በአበቦች እንዲያድርጎ ካስዋበ ካስጌጠ አለ እንደ እናንተማ የቱን ያህል አለ ይህ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ አለ። አበቦቹን ስናይ በአበባ ጉዳይ እንዲህ እግዚአብሔር ውብ አድርጎ ከሰራ እኛ ደግሞ በልብስ ጉዳይ በመብል በመጠጥ ጉዳይ መጨነቅ አይገባንም። እንኳን እኔን ምድርን አምላኬ እግዚአብሔር እንዲህ አድርጎ በአበቦች አስጊጧል ብለን ማድነቅ መገረም ያለብን። እስቲ እናመስግነው አምላካችን እግዚአብሔር የሱ ስራ ነው። አስባችሁ ታውቃላችሁ? ልብ አድርጋችሁ ተመልከቱ ነው አስተውሉ ነው። እስቲ ይዋቸው የአበቦቹን ህብረ ቀለማት እስቲ ይዋቸው። አንዳንዶቹን ደግሞ ጠጋ አድርጋችሁ አሽቷቸው መዓዛቸው ልዩ ልዩ አይነት መዓዛ አላቸው። የእግዚአብሔር ድንቅ የሆነ ስራ እግዚአብሔር ያደረገው አደይ አበባን እንኳን ስናይ ወቅቱን ጠብቆ ሳይዛለፍ ይመጣል። መስከረም ጥቅምት ያየነው አበባ ህዳር ታኅሳስ ላይ የለም፣ ጠውልጓል፣ ደርቋል፣ ረግፏል። ዓመቱን ጠብቆ ደግሞ ይመጣል። ነገርን ሁሉ በጊዜ ውብ አድርጎ ሰራው ይላል መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ውብ አድርጎ ነው የሰራው። ስለዚህ አበቦችን ስናይ እኛ በምንም ጉዳይ መጨነቅ የለብንም። ይሄ ዘመነ ጽጌ ይህንን ያስተምረናል፣ በምንም እንዳንጨነቅ። ሌላው የሚያስጨንቁን አስጨናቂ ሰዎች አሉ። እግዚአብሔርን የማይፈሩ ሰዎች፣ ሰውን የማያፍሩ ሰዎች፣ ነፍሰ ገዳዮች፣ እልከኞች፣ ክፉ ሰዎች አሉ። ጊዜ የሰጠው ቅል ድንጋይ ይሰብራል ይላሉ አበው። አሉ አንዳንድ ጨካኞች፣ አረመኔዎች፣ ግፈኞች ሰዎች አሉ። ሳሩን ስናይ አበባውን ስናይ እነሱን ደግሞ እንዳንፈራ እግዚአብሔር ቃል ያስተምረናል። የእነሱ ሕይወትም እንደ ሳር ይተወልዳል። ትንቢተ ኢሳይያስ ምዕራፍ 52 ምዕራፍ 51 ቁጥር 12 ጀምሮ የተመዘገበውን ኃይለ ቃል እንመልከት። አምላካችን
እግዚአብሔር የተናገረው ቃል እንደዚህ ይላል፣ የማጽናናችሁ እኔ ነኝ ይላል። የሚሞተውን ሰው እስቲ በሉ እንደ ሳርም በሉ የሚጠወልገውን የሰው ልጅ ትፈራ ዘንድ አንተ ማን ነህ? እንደምን የሚጠወልገውን እንደ ሳር የሚጠወልገውን የሚሞተውን የሰው ልጅ ስጋ ለባሹን ምንድን ነው? አበባ ነው። ስጋ ለባሹ ምንድን ነው? ሳር ነው። እንደ ሳር የሚጠወልገው የሚደርቀውን የሚሞተውን የሰው ልጅ ለምን ትፈራላችሁ ይላል። መፈራት የሚገባው አምላካችን እግዚአብሔር ነው። በባህሪው ሞት የሌለበት፣ በመንግስቱ ሽረትና ሕልፈት ለውጥ የሌለበት የዘላለም አምላክ የዘላለም ንጉሥ እግዚአብሔርን መፍራት ያለ እንጂ ስጋ ለባሽ ሰዎችን ልንፈራ አይገባንም። ለምን? እንደ ሳር ይጠወልጋሉ፣ እንደ አበባ ይደርቃሉ፣ ይረግፋሉ፣ በሞት ይሸንፋሉ። የጊዜ ጉዳይ ነው። አንዳንድ ጊዜ ለምልመው ሲታዩ አብበው ሲታዩ አለው ሲሉ የሚጠወልጉ አይመስሉም ነው፣ የሚደርቁ አይመስሉም ይሆናል። ግን ይጠወልጋሉ፣ ይደርቃሉ፣ ይሞታሉ፣ ያልፋሉ። መፈራት የሚገባው አምላካችን እግዚአብሔር ነው። እሱን የምንፈራው የፍቅር ፍርሃት ነው፣ የአክብሮት ፍርሃት ነው። ውለታውን እያሰብን ቸርነቱን እያሰብን በፍቅር ፍርሃት ለሱ እንገዛለታለን እንጂ እግዚአብሔር ጨካኝ ነው፣ አረመኔ ነው፣ ክንፉ ነው ብለን አይደለም። ለባህሪ አይስማማው። የእኛ አምላክ ሩህሩህ ነው፣ መሐሪ ነው፣ ቸር ይቅር ባይ ነው። ከእናት ይልቅ እናት ነው፣ ከአባትም ይልቅ አባት ነው። ፍቅር የሆነ አምላክ ነው። ክብር ምስጋና ይግባው። ፍቅሩን እያሰብን ውለታውን እያሰብን ነው ምንፈራው። ስጋ ለባሾችን አንፈራም። ስጋን የሚገሉትን አትፍሩ፣ ነፍስን መግደል አይቻላቸውም ነው ያለው የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። የት ያገኙታል? ነፍሳችንን እኮ የትም አያገኙት። ጊዜያችን ከደረሰ ፈቃዱ ከሆነ ሰዎች ሊገፉን፣ ሊገርፉን፣ ለሞት አሳልፈው ሊሰጡ ስጋችንን ሊገርፉ ይችላል። ነፍሳችንን ግን አያገኟትም። አንዳንዶች እንደ ሳር የሚጠወልጉትንና እንደ አበባ የሚደርቁት የሚረግፉትን የሰው ልጆችን ፈርተው፣ ስጋ ለባሾችን ፈርተው ሃይማኖትን የካዱ ሰዎች፣ ከእግዚአብሔር የተለዩ ሰዎች፣ እምነትን በሐሰት የለወጡ ሰዎች አሉ። በሚያሳዝን ሁኔታ በእኛ ዘንድ ግን ይሄ አይደረግም። እንዲህ ይላል በዚህ በዳዊት መዝሙር 91 ቁጥር 7 ላይ እስቲ በሉ ኃጢአተኞች በሉ እንደ ሳር ሲበቅሉ፣ አመፃ የሚያደርጉ ሁሉ ሲለመልሙ ለዘላለም ዓለም እንደሚጠፉ ነው። ለዘላለም ዓለም እንደሚሉ ነው፣ እንደሚጠፉ ነው። አመፀኞች፣ ኃጢአተኞች እንደ ሳር ሲበቅሉ ይታያሉ፣ እንደ አበባ ሲያብቡ ይታያሉ፣ ግን ለዘላለም ደግሞ ይጠፋሉ። መጨረሻቸው ጥፋት ነው። ለጊዜው ግን እንደፈለገ ሊሆኑ ይችላሉ። እነሱንም መፍራት አይገባም። ከእግዚአብሔር ጋር ተጣብቆ መኖር ያስፈልጋል። ስጋ ለባሽ ሁሉ ምንድን ነው? አበባ ነው።
ጤንነቱ በዚህ በማበብ በመለምለም ብቻ አይደለም፣ በመጠወቅ በመድረቅ በመውደቅ በመርገፍ ነውና ሞትም አለብን። ምን ይነግር ሞተን አንቀርም። አበባው እንደገና እንደሚበቅል ጊዜውን ጠብቆ እኛም በትንሣኤ ዘጉባኤ በመጨረሻው ቀን እንነሳለን። ሙታንን ሕያዋን ይሆናሉ፣ ሬሳዎችን ይነሳሉ ተብሎ ተጽፏል። ትንቢተ ኢሳይያስ ምዕራፍ 26 ቁጥር 19 ሙታን ሕያዋን ይሆናሉ፣ ሙታን በሙሉ ሕያዋን ይሆናሉ በመጨረሻው ቀን አምላካችን ዳግም ፍርድ ሲመጣ ሬሳዎችን ሁሉ ይነሳሉ። ጊዜውን ጠብቆ ይፈጸማል። ይህን ደግሞ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በቃልም በተግባርም አሳይቶ ነው። በቃል አስተምሮ በተግባር ፈጽሞ አሳይቶ ምን አለ? አነ ውእቱ ትንሣኤ ወሕይወት አለ። ትንሣኤና ሕይወት እኔ ነኝ። ዘያምን በእምኔ ሞተ ያህዩ አለ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ጀምሮ የተመዘገበ ኃይለ ቃል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ካስነሳቸው ሙታን መካከል ጥቂቶቹን እናንሳ ለትምህርታችን የሆነን ትንሣኤና ሕይወት እኔ ነኝ ያለ አምላክ ለሙታን ሕይወትን ሰጥቶ አሳይቷል። አንዱ ታሪክ በማርቆስ ወንጌል ምዕራፍ 5 ከቁጥር 35 እስከ ፍጻሜ ምዕራፍ የተመዘገበ የምኩራቡ አለቃ የኢያኢሮስን ልጅ የ12 ዓመት ብላቴና ናት፣ አንድ ፍሬ ሕፃን ልጅ ሞተች። ይቺ በሳርነቷን የደረቀችው ማለት ነው። ገና ወደ አበብነት ወደ ወጣትነት ሳታድግ ከዚህ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ መጣ። ወደ ምኩራቡ አለቃ ወደ ኢያኢሮስ ቤት ቅዱሳን ሐዋርያት አይማድ የሚባሉትን የምስጢር ደቀ መዛሙርት የሆኑትን ሊቀ ሐዋርያት ቅዱስ ጴጥሮስ፣ ሐዋርያው ቅዱስ ያዕቆብንና ሐዋርያው ቅዱስ ዮሐንስ ወደ ነጎድጓድ ይዞ ገባ። እንዲህ አለ፣ የኢያኢሮስ ልጅ ተኝታለች፣ አስነሳት ዘንድ እሄዳለሁ አለ። በዚያ የነበሩ ሰዎች ምን አሉ? የተኛችና የሞተች ለይቶ አያውቅም እንደ ሞተች ያውቃሉ እነሱ። የሚያሳዝኑት እነዚህ ሰዎች እነሱ መሞቷን ያወቁትን ያህል እሱን ግን አላዋቂ ያደረጉት። ለነሱ እኮ ጥበብን ማስተዋልን የሰጠ ነው ኤልሻዳይ ካህነ ኩሉ ሁሉን ቻይ አምላክ ነው። የሚሳነው ነገር የለም። እንኳን እርሱ ሁሉን አዋቂ የሆነ አምላክ ቀርቶ እነሱ እንኳን እውቀታቸው የተገደበ የተወሰነው ከእውቀት ከፍሎ የሚያውቁት እንኳን አውቀዋል እኮ መሞቷን በስጋ ግን ሳካትከት ብለው ሳቁበት። እሱ ግን ተኝታለች አስነሳታለሁ ማለቱ ሞቷን ነው በእንቅልፍ የመሰለ ያንቀላፋ እንደሚነቃ የተኛ እንደሚነሳ የሞተችውን ጣቢታን ከሞት አስነሳታለሁ ማለት ነው። ከዚያ ጣቢታ ሆይ ተነሽ አላት። ያቺ ብላቴና ሕፃን ልጅ አፈፍ ብላ ተነሳች። ክብር ምስጋና ለአምላካችን ለእግዚአብሔር። ሕይወት ነኝ ያለ ትንሣኤ ነኝ ያለ በሳርነት በሕፃንነት ጊዜዋ በሞት የደረቀችውን
በሕይወት አለመለማት አንዱ እሱ ነው። ሌላው በሉቃስ ወንጌል ምዕራፍ 7 ቁጥር 11 ጀምሮ የተመዘገበ ታሪክ አለ። ናይን በሚባል መንደር የነበረች አንዲት መበለት ነበረች ነው። መበለት ማለት ባል የሞተባት ሴት ማለት ነው። ባል የሌላት ብቸኛ ሴት። አንድ ልጅ ነበራት። የዓይኗ ማረፊያ፣ የልቧ ተስፋ የሆነች፣ የባለቤቷን ሐዘን ማስረሻ የሆነች፣ ይጦረኛል የምትለው ልጇ በጉብዝናው በወጣትነቱ በሞት ደረቀ። ይሄ ደግሞ በአበብነት ጊዜ የደረቀ ነው። አበብነት ወጣትነት ነው ብለናል። ደረቀ። የሚያሳዝን ነው። የዚያን የወጣት ልጇን አስክሬን በቃሬዛ አሸክማ ወደ ቀብሩ ስፍራ እያነባች እያዘነች ትሄዳለች። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ መጣና ቃሬዛውን ነካና አስቆማቸው። እንዲህ አለ፣ አንተ ጎበዝ እልሃለሁ ተነሳ አለው። ያ በወጣትነቱ የሞተው ወደ መቃብር ስፍራ ታጥቦ ተገንዞ በቃሬዛ ተደርጎ በሸክም ይሄድ የነበረው አፈፍ ብሎ ተነሳ። የዛች መበለት ሐዘን ደስታ፣ ልቅሷ ለሳቅ ተቀየረ። አስተውሉ። ትንሣኤና ሕይወት እኔ ነኝ ያለ አምላክ በአበብነቱ በወጣትነቱ የደረቀውን ያንን ጎበዝ ሕይወት ሰጥቶ አሳየ፣ አለመለመ። ሶስተኛው በዚህ ዮሐንስ ወንጌል ምዕራፍ 11 ላይ ብዙ ታሪክ ተመዝግቧል። ይሄ ደግሞ የተቀበረ ነው። 4 ቀን የሞላ ሁላችን የምናውቀው ታሪክ አልዓዛር የማርታና የማርያም ወንድም ከ4 ቀን በኋላ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አልዓዛር መቃብር መጣ። አልዓዛር ውጣ አለው። ያ የሞተው አልዓዛር ከተቀበረ 4 ቀን የሞላው አልዓዛር የአምላካችን የጌታችን የመድኃኒታችን ኢየሱስ ክርስቶስን ድምፅ ሰምቶ አፈፍ ብሎ ከመቃብር እንደተገነዘ ሆኖ ወጣ። ፍቱትና ይሂድ ተዉት አለ። የመጨረሻው ለቅሶ ደራሽ የነ ማርታና የነ ማርያም እንባ አባት ሆነ። ሰው ሲጨርስ እግዚአብሔር መስራት ይጀምራል። ታሪክ ይለውጣል። ነገር ይገለብጣል። የተቆረጠ ተስፋን የሚቀጥል አምላክ ለሞተው ለአልዓዛር ሕይወት ሰጠ። ሕይወት ነኝ ለተቀበረው ለአልዓዛር ትንሣኤ ሰጠ። ትንሣኤነቱን አረጋገጠ በተግባር በድርጊት። የሚገርም ነው። ይህ ብቻ አይደለም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በቀራንዮ መስቀል ላይ በተሰቀለ ጊዜ በሰማይ 3 ተአምራት ታይተዋል። በምድር 4 ተአምራት ታይተዋል። በምድር ከታዩት ከ4ቱ ተአምራት መካከል አንዱ መቃብራት ተከፍተው ከ500 ከፍ ከ600 ዝቅ ያሉ ሙታን ተነስተዋል። በዚህ በማቴዎስ ወንጌል ምዕራፍ 27 ከቁጥር 52 ጀምሮ የተመዘገበውን ታሪክ መመልከት ትችላላችሁ። መቃብሮችን ተከፈቱ ይላል። ተኝተው ከነበሩ ምን ብለው ከነበሩ? ተኝተው ከነበሩ ከሙታን ብዙዎች ተነሱ ይላል። አሁን ተኝተው ከነበሩ ሲል መቃብር ቆፍረው ውስጥ ገብተው ተኝተዋል አይደል? ይሄው በእንቅልፍ የመሰለ በስጋ የሞቱትን ሙታን ተኝተው ከነበሩት በስጋ ካንቀላፉት ከሞቱት ከተቀበሩት ብዙ ሙታን ተነሱ። ከትንሣኤው በኋላ ወደ ቅድስት ከተማ ወደ ኢየሩሳሌም
ገብተው ለሰዎች ሁሉ ታዩ፣ የክርስቶስንም ነገር መሰከሩ ብሎ ምን ይናገር? ትንሣኤና ሕይወት እኔ ነኝ። እነኚህ ከሞት የተነሱ ከመቃብር የወጡ ሙታን ሁሉ ግን ሞተዋል። እንደገና ትንሣኤ ዘጉባኤ ይጠብቃሉ። የመጨረሻውን ቀን ይጠብቃሉ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤና ሕይወት እኔ ነኝ ያለው እነኛን ሙታን ስለማስነሳት ብቻ አይደለም። የራሱ ነገር አለበት። ለባህሪው ሞት የማይስማሙ አምላክ ስለኛ ተገብቶ ስለኛ ስለ ኃጢአተኞቹ በሥጋ ሞተ፣ ተቀበረ። 3 ቀን 3 ሌሊት በጎልጎታ መቃብር አደረ። ሞትን ድል አድርጎ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ተነሳ። ቅዱስ ጳውሎስ እንደመዘገበው ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። መጽሐፍም እንደሚል በሦስተኛው ቀን ተነስቷል ያለው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ሁልጊዜ በሃይማኖት ጸሎት የምናደርሰው። ክፎች ክርስቶስን በግፍ ሰቀሉ፣ ገደሉት። ይህም ብቻ አይደለም፣ እንዳይነሳ ትንሣኤ እንዳይነሳ ሕይወት ሞቶ እንዲቀር በእነሱ አስተሳሰብ መቃብሩን በሰራዊትና በመሳሪያ ኃይል አስጠበቁ። የኛ አምላክ ግን ሕይወት ስለሆነ ሞት አላሸነፈው፣ ትንሣኤም ስለሆነ መቃብር ይዞ አላስቀረው። ሞትን ድል አድርጎ በኃይሉና በስልጣኑ ተነሳ። ቅዱሳን መላእክት ለቅዱሳት አንስት ትንሣኤውን ሲያበስሩ እንዲህ አሉ፣ ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረው ተነስቷል እንጂ በዚህ የለም አሉ። በሉቃስ ወንጌል ምዕራፍ 24 ቁጥር 5 ነው። አዎ እንደተናገረው ተነስቷል እንጂ እሱ በዚህ የለም። ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ አሉ። መቃብሩ ባዶ ነው። ድንጋዩ ተንከባሏል። የዓመፃ መዝገብ ተገልጧል። የሞት መውጊያ ተሰሯል። ጠላት ዲያብሎስንና ሰራዊቱ በመስቀሉ ከመንገዳችን ላይ ጠርቆ አስወግዶልናል። ክርስቶስን በግፍ ሰቅለው የገደሉ ክፎች አፍረዋል። አዳምና እኛ ልጆቹ ደግሞ ከብረናል። ክብር ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ትንሣኤ በኩሮና አብነት ሆኗል። ትንሣኤና ሕይወት እኔ ነኝ ያለ ክርስቶስ በሞቱ ሞታችንን ሻረልን፣ በትንሣኤው ትንሣኤያችንን አበሰረልን። ይህን ቅዱስ ጳውሎስ እንደዚህ አድርጎ አመጣ። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል አለ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 አሁን ግን ክርስቶስ ላንቀላፉት ማለት በሥጋ ለሞቱትና ለተቀበሉት ማለት ነው። በኩራት ሆኖ መጀመሪያው ነው፣ ቀዳሚው ነው። ከሙታን ተነስቷል። ከሙታን መካከል ተለይቶ ተነስቷል። እስቲ በሉ ሞት በሉ በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና። ሞት በመጀመሪያው ሰው በፍጡሩ በሁላችን አባት በአዳም በኩል መጥቷል። እንዲሁ ትንሣኤ ሙታን ደግሞ ሰው በሆነ አምላክ በዳግማዊ አዳም በባህሪ አምላክ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ሆኗል። ይህ ማለት ነው ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ነው። እስቲ በሉ ሁሉ በሉ በአዳም እንደሚሞቱ
እንዲሁ ደግሞ ሁሉ በክርስቶስ ሕያዋን ይሆናሉ። ይሄ ነው። በአዳም ሞት ተፈርዶብናል፣ ሞት አግኝቶናል፣ ሞት ደርሶብናል። በዳግመኛ አዳም በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ደግሞ ሕይወት ተሰጥቶናል። ሕያዋን ሆነን እንኖራለን። እንደ ሳሩ ጠውልገን እንደ አበባው ደርቀን በመቃብር ወድቀን ፈርሰን በስብሰን አንቀርም። ትንሣኤና ሕይወት ይሄንን ብሏል ክርስቶስ። ስለዚህ እንነሳለን። ምን እናድርጋው? የክብር ትንሣኤ እንድንነሳ ለዘላለም ሕይወት እንድንኖር በመጀመሪያ ሃይማኖታችን እናጽና። እስቲ በሉ የሚያምንብኝ በሉ ቢሞት እንኳን ሕያው ይሆናል። መሰረቱ ሃይማኖት ነው። መጀመሪያ ማመን። እኛ ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደናል። በሜሮን ከብረናል። የአምላኬ ቅዱስ ሥጋና ክቡር ደም ተቀብለናል። እግዚአብሔርን በልጅነት ክብር አይተናል። ለመንግሥተ ሰማያት ክብር ታጭተናል። የመጀመሪያው ይሄ ነው። ዳግመኛ የተወለድነው ከሚጠፋ ዘር አይደለም። ቅዱስ ጴጥሮስ ይህን መዝግቦታል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 23 ጀምሮ እንመልከት። እስቲ በሉ ከኔ ጋር ዳግመኛ በሉ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር አመጣው። ሥጋ ሁሉ እንደምን? እንደ ሳር። ቀጥሉ። ክብሩ ሁሉ በሉ እንደ ሳር አበባ ነውና ሳሩ ይጠወልጋል፣ አበባውም ይረግፋል። የጌታ ቃል ግን ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ይሄ ነው ይላል። የእግዚአብሔር ቃል ግን ለዘላለም ይኖራል። አዎ ሳሩ ይጠወልጋል፣ አበባው ይደርቃል፣ ይረግፋል። ይሄ ሥጋ በእርጅና አንድ ቀን ይጠወልጋል፣ በሞት አንድ ቀን ይደርቃል፣ በመቃብር ይወድቅና ይረግፋል፣ ይፈርሳል፣ ይበሰብሳል። እኛ ዳግመኛ የተወለድነው ከማይጠፋ ዘር ነው የተወለድነው። ልደታችን ፍጥረታዊ ልደት፣ የመጀመሪያው ልደት ሥጋዊ ምድራዊ ልደት ብቻ አይደለም። ሰማያዊ ልደት፣ መንፈሳዊ ልደት ተወልደናል። ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም ተወልደናል። ከማይጠፋ ዘር ተወልደናል። ስለዚህ ለዘላለም ሕይወት እንኖራለን። መቼ? ሃይማኖታችን ስናጸና። የሚያምንብኝ ቢሞት እንኳን ሕያው ይሆናል። በሥጋ ቢሞት በነፍስ አይሞትም። አንድ ጊዜ ቢሞት ሁለተኛ አይሞትም። በሥጋ ቢሞት ቢቀበር ቢፈርስ ቢበሰብስ ሞቶ ተቀብሮ ፈርሶ በስብሶ አይቀርም። ከሞት በኋላ ይሞታል። ከመቃብር በኋላ ትንሣኤ አለንና የሁላችንን ትንሣኤ ክብር ያድርግልን። ትልቁ ነገር አምኖ መሞት ነው። ሞት አይቀርም፣ የሥጋ ሞት አይቀርም። ግን ምን ብሎ መሞት? አምኖ መሞት። እነዚህ ሁሉ በሉ አምነው ሞቱ። ዕብራውያን ምዕራፍ 11 ቁጥር 13 ላይ ተመዝግቧል። ቅዱስ ጳውሎስ ስለ እምነት ሲጽፍ በግፍ ሞትን በመጀመሪያ ከቀመሰው ከጻድቁ ከአቤል ጀምሮ ዘርዝሮ አመጣና ምን አለ? እነዚህ ሁሉ አምነው ሞቱ ነው ያለው። አምኖ መሞት። ሥጋ ለባሹ ምንድን ነው? አበባ ነው። እንደ አበባ በሞት መድረቅ በመቃብር መውደቅና መርገፍ መፍረስ መፈስበስ ስለማይቀር አምነን መሞት እስከ መጨረሻ እቅታ ድረስ ሃይማኖታችን
በእምነታችን እንድናጸና እግዚአብሔር ይርዳል። በፈተና እንድንጸና፣ በመከራ እንድንታገስ ኩን መሃይምነ እስከ ሞት ወወከ አክሊለ ሕይወት ነው። እስከ ሞት ድረስ የታመንክ ሁን የሕይወትን አክሊል ይሰጥሃል ይላል ራዕየ ዮሐንስ ምዕራፍ 2 ቁጥር 10። እስከ ሞት ድረስ መታመን አደራችሁ። ብንራበው፣ ብንጠማም፣ ብንቸገርም፣ ብንገፋም፣ መከራ ቢፈራረቅብን፣ ባይመቸንም ሃይማኖታችንን አጽንተን እንቀጥል። ለሚጠፋው ለሚፈነቅል ወንበር፣ ለሚቀር ምድራዊ ክብር፣ ለስጋዊ ለጊዜያዊ ጥቅም ብለን ሃይማኖታችንን አንለውጥ። ከቤተ ክርስቲያን አንውጣ፣ ከእግዚአብሔር አንለይ። ጸንተን እንቁም። የመጀመሪያው ሃይማኖትን ማጽናት፣ አምኖ ኖሮ አምኖ መሞት። አንዳንዶች አምነው ኖረው ከሞታቸው አስቀድሞ በመጨረሻ ሰዓት የሚክዱ አሉ። በመጨረሻው ሰዓት። እኛ ግን አምነን ኖረን አምነን ነው መሞት ያለብን። አምኖ መሞት አንዱ እሱ። ሁለተኛ ምግባርን አቅንቶ እንደ እግዚአብሔር ፈቃድ ተመላልሶ ማረፍ ነው። ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም ይላል የዮሐንስ ወንጌል ምዕራፍ 8 ቁጥር 51 ላይ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል። ቃልን የሚጠብቅ እንደ እግዚአብሔር ቃል የሚኖር ፈቃዱን የሚፈጽም ሰው የመንፈስ ቅዱስን ፍሬዎች የሚያፈራ በጽድቅ ሥራ የሚመላለስ ሰው ቢኖር ሞትን አያይም። ከሞት በኋላ ላለው ሕይወት፣ ከመቃብር በኋላ ባለው ትንሣኤ ለዘላለም አይሞትም ማለት ነው እንጂ ነፍሱ ከሥጋው አትለይም። በምድር ላይ እንደ ምሰሶ ቆሞ ይኖራል ማለት ነው። እሱማ ለማንም አይቀርም የሥጋ ሞት። የእግዚአብሔርን ፈቃድ ስንፈጽም ከሃይማኖት ጋር በጎ ፍሬ ስናፈራ ጽድቅ ስንሰራ ማለት ነው። በትሕትና በይቅር ባይነት፣ በታማኝነት፣ በየዋህነት፣ በደግነት፣ በትዕግስት ስንኖር ያኔ ሞትን አናይም። ሰዎች ምን ይላሉ? አሟሟቴ አሳመረልኝ። ጥሩ ልመና ነው፣ የተለመደም ነው። የሰው አሟሟቱ አምሯል የሚባለው አምኖ ሲሞት ነው። ሃይማኖቱን አጽንቶ በሥጋ የሞተ ክርስቲያን አሟሟቱ አምሯል። ምግባሩን አቅንቶ ንስሐውን ገብቶ ሥጋ ወደሙን ተቀብሎ ተዘጋጅቶ ትሩፋት ሰርቶ በሥጋ የሞተ ክርስቲያን አሟሟቱ ያማረለት ነው እንጂ አሟሟቴን አሳምር ማለት እኮ በሞትኩበት ዕለት ብዙ ሰዎች ተሰብስበው ይቅበሩኝ ማለት እኮ አይደለም። አሁን ሰው በሞቱ ቀን ባለጸጎች፣ ባለስልጣኖች፣ ዝነኞች፣ ስመጥሮች፣ ታዋቂዎች ተሰብስበው ቢቀብሩት ሃይማኖቱን ካላጸኑ፣ ምግባሩን ካላቀኑ፣ ንስሐ ካልገባ እነኛ መቃብሩ ላይ የተገኙት ሰዎች ሁሉ እኮ ከሞት ሊያድኑት አይችሉም። ብዙ ናቸው። አንዳንድ ሰው ግን አሟሟት ማማር ማለት ያ በቀብሩ ዕለት የሚፈጸመው ነገር ይመስለዋል። እሱ አይደለም። እሱ ትርጉም የለውም። እሱ አይደለም። ዋናው ነገር ሃይማኖትን ማጽናት፣ ምግባርን ማቅናት፣ ንስሐ መግባት። ሥጋ ለባሽ የሆነ ነው አበባ ነው። አበብነታችን ናስብ የሰው ልጅ የተወሰነ ነው። የወሩን ቁጥር በአንተ ዘንድ ነው። እርሱም ሊተላለፈው የማይችለውን ዳርቻ አደረግክለት ይላል መጽሐፈ ኢዮብ ምዕራፍ 14 ቁጥር 5 ላይ። የእያንዳንዳችን ዕድሜ በእግዚአብሔር ዘንድ የተወሰነ ነው፣ የተቆጠረ የተለካ ነው። ማንም ሰው ያንን መተላለፍ አይችልም። ባለጸጋ በገንዘቡ ዕድሜ መጨመር አይችልም። ባለስልጣን በስልጣኑ፣ በመሳሪያው፣ በሰራዊቱ ብዛት ዕድሜ መጨመር አይችልም። ባለ እውቀት ባለ ጥበብ በ2 እና በ3 ዲግሪ ዕድሜ መጨመር አይቻልም።
ነበር። እድሜ እኮ ይበዙ ነበር። እድሜ ግን ከገበያ የሚገዛ ሸቀጥ አይደለም። እግዚአብሔር የጸጋ ስጦታ። ባለስልጣኖች እድሜያቸው የሚችሉ በስልጣናቸው ወንበራቸውን ጥለው ስልጣናቸውን ትተው ይሞቱ ነበር። ለወንበራቸው ስንት የንጹሐንን ደም ያፈሱ ይጨፈጭፉ ርኅራኄ የሌላቸው ጨካኝ አረመኔዎች እግዚአብሔርን የማይፈሩ ሰውን ማፉ በንጹሐን ደም የሚታጠቡ በስልጣንማ እድሜ መጨመር ብቻ ኖሮ ያደርጉት ነበር። ግን አይቻልም። ማንም አይችልም። እንባ እድሜ ይጨምራል። ንስሐ እድሜ ይጨምራል። የንጉሡ የሕዝቅያስን ሕይወት ማየት ይቻላል። በትንቢተ ኢሳይያስ ምዕራፍ 38 ላይ ይሄ ታሪክ ተመስግቧል። ንጉሡ ሕዝቅያስ እግዚአብሔር ከሰናክሬምና ከአሦራውያን እጅ አዳነው። በተለይም መጋቤ ብሉይ ሊቀ መላእክት ቅዱስ ሚካኤል ከእግዚአብሔር ተልኮ ከአሦራውያን ሰፈር 185 ሺህ ገደለ። ከድል በኋላ ግን ንጉሡ ሕዝቅያስ ክብርን ለራሱ ወሰደ። ይሄ ድል የተገኘው አለ፣ ይሄ ክብር የተገኘው አለ በእኔ የጦር ስልትና ብልሃት ደግሞ በሰራዊቴ ችሎታ ነው አለ። የእግዚአብሔርን ክብር ለራሱ ወሰደ። ልቡ ኮራ፣ ታበየ። መጽሐፍ ግን ምንድን ነው የሚለው? ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከማን ዘንድ ነው? ከእግዚአብሔር ዘንድ ነው ይላል። ምሳሌ 21 ቁጥር 31 ላይ ድል ከእግዚአብሔር። ለእስራኤላውያን ሰልፋቸውን የተሰለፈ ቅዱስ ሚካኤል አንድ ጠጠር አልወረወሩ፣ አንድ ጦር አልሰበቁ፣ አንድ ሰይፍ አልሰነዘሩ። ማለዳ ሲነሱ የ185 ሺህ የአሦራውያንን በድል ነው ቅዱስ ሚካኤል ጥሎ ያሳያቸው። ግን ንጉሡ ሕዝቅያስ ታበየ። ያን ጊዜ እግዚአብሔር ቆነጠጠና አልጋ ላይ ጣለው። አንተ እንኳን ሕዝብህን ከሰናክሬምና ከአሦራውያን እጅ ከአሕዛብ እጅ ለዚህ እንደ ጉንዳን ከበዛ ሰራዊት ልታድን ቀርቶ ራስህንም ከበሽታ ማዳን የማትችል አቅመ ቢስ ነህ ብሎ ይኸው ብሎ ቆነጠጠው። ተግሳጽ ነው። በደዌ ገሰጸና አልጋ ላይ ጣለው። ከዛ ነቢዩ ኢሳይያስን ወደ ንጉሡ ወደ ሕዝቅያስ እግዚአብሔር ላከ። ምን አለው? ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። አሁን እግዚአብሔር ጉዳዩ ከንጉሡ ሕዝቅያስ ቤተ መንግሥት ጋር አይደለም። ጉዳዩ ከንጉሡ ሕዝቅያስ ልብ ጋር ነው። ልብን አስተካክሉ፣ ሕይወትን አስተካክሉ። ቤተ መንግሥቱንማ የሚያስተካክሉ ብዙ አገልጋዮች አሉ። የንጉሡ ሕዝቅያስ ልብ ግን በትዕቢት ተበላሸ፣ በኃጢአት ተበላሸ። በትዕቢት የተበላሸውን ሕይወትን በትሕትና አስተካክለው፣ በኃጢአት የተበላሸውን ሕይወትን በንስሐ በጽድቅ አስተካክለው፣ የረከሰውን ሕይወትን በንስሐ ቀድሰው አለው። ንጉሡ ሕዝቅያስ ወዲያው በእግዚአብሔር ፊት ተንበረከከ። መተላለፉን አስቦ የንስሐ እንባ አነባ፣ አለቀሰ። እግዚአብሔርም ነቢዩ ኢሳይያስን መልሶ ለንጉሡ ለሕዝቅያስ ላከው። ሂድ አለው፣ እንዲህ በለው ንጉሡ ሕዝቅያስን እንባህን ተመልክቻለሁ፣ ልመናህንም ሰምቻለሁ፣ ጸሎትን ተቀብያለሁ። ወደ አንተ በምህረት ተመልሻለሁ። በሦስተኛው ቀን ከደዌ እፈውስሃለሁ። በዕድሜ ላይም 15 ዓመት ጨምሬልሃለሁ አለው። ክብር ምስጋና ለአምላካችን ለእግዚአብሔር። አስተዋላችሁ? እንባ ዕድሜ ይጨምራል። ንስሐ ዕድሜ ይጨምራል። የወደቀ ሲነሳ፣ የበደለ ሲመለስ፣ የረከሰ ሲቀደስ ያኛ አምላካችን ዕድሜ ይጨምራል። በሌላ ነገር ግን ዕድሜ ይጨምራል። ንጉሡ ሕዝቅያስ ዕድሜው ተጨመረለት። ምን አለ ያን ጊዜ? አንተም ፈወስከኝ ወደ ሕይወትም
እግዚአብሔር ያውቅበታል። እኛም ዛሬ በተሰጠን ጊዜ እንጠቀም። ማምሻ ዕድሜ ስለሆነ ምንም ብንሆን በስጋ ሳር ነን፣ በስጋ አበባ ነን። የሳር ትምክህት የአበባ ትምክህት የመድረስ ነው። ሳር ምን አቅም አለው? አበባ ምን አቅም አለው? ደካማ። እኛም እኮ ስንያዝ እኮ ጭብጣ እንሞላለን። ስንለቀቅ እኮ ልመጣው አይበቃም። እስቲ በሉ እስትንፋሱ በሉ በአፍንጫው ያለበትን ሰው ታውት እርሱ ስለምን ይቆጠራል? ትንቢተ ኢሳይያስ ምዕራፍ 2 ቁጥር 22። እዚች ጋር እኮ ብትያዝ ነገሩ አበቃ። ጉንፋን ይበቃል፣ ግን አንቻለን። አንዳንዴ እንታበያለን። ንጉሡ ሕዝቅያስ እኮ ታበየ፣ ልቡ ኮራ፣ ክብሩን ለራሱ ወሰደ። እግዚአብሔር ምን ያደረገልን? ጠላቶቻችን ጣለልን ብሎ እግዚአብሔርን ለማመስገን በእኔ ጦር ስንት በሰራዊት ጥንካሬ አሦራውያንን ድል አደረግኩ ብሎ ተመካ፣ ታበየ፣ ወነጠጠና አስተኛ። እግዚአብሔር አቅመ ቢሶች ደካሞች። ስለዚህ ሁልጊዜ ማሰብ አለብን። የተጨመረልን ዕድሜ ንስሐ ነው። በተሰጠን ጊዜ እንድንመለስ እግዚአብሔር ሁላችን ይርዳል። ሁላችንም እንሞታለን ይላል ሁለተኛ ሳሙኤል ምዕራፍ 14 ቁጥር 14 ጀምሮ። ሁላችን እንሞታለን። የሥጋ ሞት ነው። ነጭ፣ ጥቁር፣ ባለጠጋ፣ ድሃ፣ ጌታ፣ ባሪያ፣ ወንድ፣ ሴት፣ ትልቅ፣ ትንሽ፣ የተማረ፣ ያልተማረ፣ ካህን፣ ምእመን፣ አማኒ፣ ከሃዲ፣ ቅዱስ፣ ርኩስ፣ ቡሩክ፣ ርጉም ልዩነት የለም። ሁላችን እንሞታለን። በምድር ላይ እንደፈሰሰና እንደማይመለስ ውሃ ነን። የፈሰሰ ውሃ አይታፈስም ይላሉ አበው መጽሐፉን ይላል። እግዚአብሔር ግን የነፍስን ጥፋት አይወድም። ማንም ሰው ከኛ በነፍሱ እንዲጠፋ ለዘላለም እንዲሞት እግዚአብሔር ፈቃዱ አይደለም። እኛ በራሳችን ላይ ካልጨከን በስተቀር እግዚአብሔር በእኛ ላይ አይጨክንም። የእግዚአብሔር ፈቃዱ ሁላችን እንድንድን ነው። አሁን እግዚአብሔር ጥያቄ ለምን ወደቃችሁ አይደለም፣ ለምን አትነሱ? ለምን በድላችሁ አይደለም፣ ለምን አትመለሱ? ለምን ረከሳችሁ አይደለም፣ ለምን አትቀድሱ? ከተመለስን ይመለሳል። የምሕረት እጆቹ እንደተዘረጉ ናቸው። የተጣለ ሰው ይላል በጥርጥር፣ በክህደት፣ በአምልኮተ ጣዖት፣ በማንኛውም በደልና ኃጢአት የተጣለ የወደቀ ሰው ፈጽሞ እንዳይጠፋ በምክሩ ያስባል። እግዚአብሔር እየመከረን ነው። እግዚአብሔር እየተናገረን ነው። እሱ ሲመክረንና ሲናገረን እንድናስተውሉላችን ይርዳል። በሳርነት በሕፃንነት የደረቁ በሞት የተጠሩ አሉ። በአበብነት በወጣትነት ተጠርተው ይሄዱ አሉ። ደግሞ በፍሬነት በጉልምስና ጊዜ የተጠሩ አሉ በሞት ደግሞም ጠውልገው በእርጅና ዘመናቸው በሞት የደረቁና ወደ መቃብር የወደቁ ሰዎች አሉ። ይሄ ሁሉ ለእኛ ማስተማሪያ ነው። መቼ እንደምንጠራ እናውቅ። አይ እኔ ወጣት ነኝ፣ አይ እኔ ጎልማሳ ነኝ፣ እኔ ገና ነኝ ማለት አይቻልም። ቀኑ ከደረሰ መሄድ ነው። ስለዚህ እንደ ሳሩ ዘመናችን አጭር ነው፣ እንደ አበባው እንደርቃለን እንረግፋለንና እኛም በተሰጠን ጊዜ እንድንጠቀም ይርዳል። ሥጋ ለባሽ ሁሉ አበባ ነው። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 6። ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችንን ሁሉ ተናዘን ቅዱስ ሥጋዋን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን በቸርነቱ ይርዳን። የሁላችንንም መጨረሻችንን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይቆየ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማኅበር
በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን